ለአመታት ልረዳ ሊገባኝ አልቻለ አትሂጂብኝ ውዴ ያወኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን እባክሽ አትሂጂብኝ እባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ አንተ ባመጣ ነው ነገር ያፈጠረ ነው አንቺ ጋር ችግር እንዲፈጠር አትፈልጊም? ይኸውልሽ ከኔና እሷ መሀል ገብተሽ የምትበጠብጪው አንቺ ነሽ። ይኸውልሽ እሱንም እሷንም እያመጣሻት ያለሽው አንቺ ነሽ። እኔ ልንገራችሁ አይደል? እዚህ ጋር እናንተ ማለት ነው እሷ እዛ ለህይወቷ የተናገረች ነው። እናንተ እዚህ ጋር የዚህ ለምን አንቺ እናንተ ናችሁ ሁለታችሁ ናችሁ። እሺ ምን ነገር እንዲመጣ አረጋችሁ? ያንተ አይደለም ምን አንቺ ብለኔ እኮ ነች የምወዳት ልጅ እኮ ነች። ያኔ ትንሽ ተቆርጣ ዛሬ የምወዳት ልጅ እኮ ነች። አንቺ ባታመጪው ነው ነገር ይፈጠራል አይፈጠርም። ኧረ በእናትሽ ይኸውልህ ካንተ ጋር ይኸውልህ ሌላ ጊዜ እናወራለን። እሺ መጀመሪያ ልጅቷ ትዳር ይኸውልህ አንተ ነህ በህይወታችን መካከል ገብተህ ሁሉንም ነገር እያመሰቃቀልክ ያለው አንተ ነህ። አንተ ነህ ሰላም የነበረንን ሰዎች አንተ አይገባህም እንዴ? ልትሞት ነው ምንድነው? እሺ እኔ ምን ላድርግ? ምንድነው አድርጉ ነው የምትይው? ከዚህ ጋር ሂዱልኝ፣ ከዚህ ጋር ነው የምለው። ማንንም አልፈልግም። ስነ ስርዓት ይሄ ልጅ ባታመጡ ኖሮ እንደዚህ አይፈጠርም ነበር። እየሰማሽ ነው? ዋናው እሷ መትረፏ ነው። ከዛ በኋላ እናወራበታለን። እሺ እኔ እናንተ ነገር ደግሞ እንደዚህ በቀላሉ የምንላቀቀው ደግሞ እንዳይመስል ነገሮች ሁሉ እናንተ ጭንቀት አሁንም እርስ በርስ ያላችሁ ነገር ነው አይደል? ሀሳብህ እሱ ነው ማርክ። ለዚህ ነው እንደዚህ ነው። እኔ እኮ እንደዚህ እንደሚፈጠር ባቂ ሁሉ ነገር እዚህ ሁሉ ድራማ ውስጥ አትገባም ነበር እህቴሽ። አንተ የምትሆን ማለት ነው ያኔ እንደዛ ይቅር አይደለም ነበርሽ እህቴ። እንደዚህ እንደምትሆን ባቂ ነው እንደዚህ አልሆንም ነበርሽ። አሁን እንደዚህ እንድትሆን ያደረግህ ምን እያደረግህ ነው? ፕሮግራማችን ምን እያደረግህ ነው? እኔ እሷ ጠርታኝ አንተ ቀለበት ስታሰር ማየት አለብኝ ነው? እዚህ ታስላጭቃጭቅ ነገር ነው አይደለም።
ይፈጣሪያ ይህንኛው እንደ ጠበቃ ምን ለመቆም የምትሞክረው? እንደምታውቃት ሰውዬውን እኮ ነው እያወራ ያለው። የምታውቅላት ቢሆን እኮ ህመሟን ታውቅና እንደዚህ አይነት ነገር አታደርግም። ሲጀመር ያልተጠራበት ድግስ ላይ መተህ የምትበጠብጠው አንተ ማንም አይደለም። ቀላዋጭ ዝም በይ በቃ። ዝም በል እራስህ ዝም በል። ድግስ ትላለች እንዴ? እዚህ ጋር እሷ ታማ ድግስ ትይኛለሽ። ሲጀመር መተህ ባትበጠብጣት ኖሮ ልጅቷን አትወድቅም ነበር። የሁሉ ጣጣ እንደሚጠቅማት ሰው ሊሆንሽ ነው ያለሽው። በጣም እየጎዳሻት። በጣም የምወዳት ጓደኛዬ አንተ ላይ የምታደርጊው ነገር ግን ትክክል አይደለም። የምታደርጊው ነገር ትክክል አይደለም። ኦኬ ቀለበት እንዲያስርላት እኔ ምን እንደሰርዛለ እኮ አንተ ጉዳይ እኮ አይደለም። አትጠራ መምጣት አልነበረብህም። ሲጀምር ቢያንስ አንዴ እንኳን ላገኛትና እውነት እንዳው ከዛም በኋላ እንደሚፈልጋት ሰው ለምንድን ነው የምትሆነው? ምንድን ነው እንደዛ የምትሆነው? አይደለም ከኔ ጋር እስክትለያይ ድረስ አንተ አብራት የምትሆነው መጀመሪያ ምንድን ነው ያለው? ስለምወዳት ነው። በፊትም ከኔ ጋር እንድትሆን ነበር የሚፈልገው። እያጭበረበረችኝ ነው ብለኸኝ ነበር አይደል? ከዚህ በኋላ ደግሞ አጠገቤ እንድትደርስ አልፈልግም። በቃ አንተ አጠገቤ እንድትደርስ አልፈልግም። እኔ ቤተሰቤን እንድታስታርቀኝ ነበር የፈለግኩት። አንተ እኮ ነው ሳልናላይት ቦታ ይጨረቅ እሱ አስታርቃለሁ ብለሽ ነው የጠራችኝ። ይሄ እሷ ጥፋት እኮ ነው። ታዲያ እኔ ምን አገባኝ? እኔ የሚያገባኝ ነገር አለ እዚህ ጋር ነገር መፈጠር ምክንያት እሷ ነች። አንተም አለበት መምጣት አለበት። ምን ትሰራ በጣም ነው ፈልጋት። ግልጽ የሆነ ነገር እኮ ቦታውን ለይታችሁ አንድ ነገር ነግረህ አንድ ነገር እንደሚያስብላት ሰው ዝም ብላ እሳት ላይ ስትወጪ ዝም አልሻለም እኮ አርሌና ልክ እንደሚሆን አብሯት እንደሚሆን ሰው ከዛ በኋላ እኔ የምትረዱኝ ማለት ነው። የምር እህት ብትሆኑ የምር ገባችሁ ነበር። እሺ ስሜቱ ምን ውስጥ እንደሚነድ ይሰማችኋል። እኮ እነሱ ልካቸው የሚያደርጉት ነገር አለ። ሰማኝ አይደለ? እሺ ዝም ብለሽ ይቻላል። ዝም በይኝ በቃ ዝም በይኝ፣ በእናትሽ ዝም በይኝ። በርታ በረታ ባይ
ሁላችሁ ገብታችሁ ማየት ትችላላችሁ። ቤታ በጅታ የምጠብቀን ሌላ ሐኪም ቤት መሄድ ይጠበቅባታል። የተሻለ ነው አዲስ ነገር ስለሆነ አሳውቃችኋለሁ። የሚያስፈልግ ነገር ካለ ምንድን ነው የሆነው? ችግር የለውም። ከውስጥ ምናምን እንደምፈስዋታል አልፈሰሳትም። ትንሽ ብቻ ትንሽ ስለፈሰሰ መረጋጋት ብቻ ነው የሚኖርባችሁ። አንዳንድ ወንበር ነው የመታት፣ በጣም ነው የመታት። ማለት አይተሽላታል? አዎ አይችላታለሁ። እንዴት ነበረ? እሺ መቼ ነው የምትነቃው? አንድ ቀን እንደሷ አቅም ነው። ያው አንድ ቀን ሁለት ቀን ሊፈጅ ይችላል። ያው እንደሷ አቅም ታይቶ ነው የሚወድ። እናንተ መረጋጋት ነው የሚጠበቅባችሁ። እኛ ሊደረገው ነው እንደላኪ መውሰድ እንችላለን። ለጊዜው የምናውቀው ነገር የለም። ከተተራዳ እናሳውቃለን። አዲስ ነገር ከፋ ይመስልሻል? ለከፋ ምን አሳልፎ የሚሰጣት ይመስልሻል? ያው መውቃት ይችላለን። ግን ያው ትንሽ ደግሞ ትንሽ ከሷ ለዛ ነው ነው አሳውቃቸዋለሁ። ወይኔ የከፋ ደረጃ እንኳን የሚባል ይደርስ አይመስለኝም። ሕግ የዘነጋት ሞግዚት ረዳት እናት የሆነች አለች አንዲት ሴት ማዳሰናታ የምታጎርሰን በስስት ፍቅር ትንሽ መረጋጋት ያስፈልጋል። ያን ያህል የከፋ የሚሞሪ ሳይሆን አንድ የተረጋጋናል። ካልተረጋጋችሁ እንዴት ነው ነገራችሁ ምትላችሁ? እኔ ነኝ እንደዚህ ያደረኳት ዶክተርዬ። ካልተረጋጋችሁ ተስፋ አለኝ ማለት ነው። አለው ነገሮችን እያወቀ ነው። ገና አሁን ትንሽ ሰው ወስዷል። ሁለት ሰው ብቻ እዚህ የሚፈልገው ሁለት ሰው እባካችሁ አስወጪልኝ ዶክተር፣ ሁለቱን አስወጪልኝ። እነሱ አጠገቧ እኮ ነው፣ በሰላም አይቀመጡም። ሁለቱን አስወጪልኝ። አሁን የእሷ ሰላም ነው የሚያሳስባችሁ? እኛ መውጣት ነው። ዶክተር እኔ እህቷ ነኝ፣ ታላቅ እህቷ ነኝ። ስለዚህ እዚህ ጋር ማናቸው ደግሞ አለ ሁለት ሰው ብቻ ነው። ወይኔ ዶክተር እህቷ ነኝ እኔ እህቷ ነኝ። አንዳችሁ እዚህ ጋር ከሁለት አንዳችሁ ወይ እኔ ባሏ ነኝ፣ እኔ መውጣት አልችልም። መረጋጋት ሲኖርባችሁ እናንተ ካልተረጋጋችሁ ምንም ነገር አልጠቅም ማለት ነው። እናንተ መረጋጋት የሚያስፈልግ እና አንዳንድ ነገሮችን ከማለት የሚሞክርና ሞቲስ ያርገናል ነገሮች አሉ። ወንበሩ በጣም መሰለኝ የመታት እዛ ስትወድቅ ወንበሩ በጣም ነው የጮኸው እና ምናልባት እሱ እንትን ካለው እንትን በይታል። ዶክተር የቻላችሁትን አድርጉ እባክሽ፣ የቻላችሁትን ሞክሩ። እሷ ብቻ ትትረፍ፣ ሌላው አሳስበኝ። ያልሽኝን አደርጋለሁ። እናንተ ጋር አንድ ላይ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ በእናትሽ ሳትወጂ አስቸገርኩሽ ለዓመታት ልረዳሽ
ካላችሁ ያው በቅርቡ የተፈጠረ እንዴ ማለት ብሌን እኔ ልረሴን ትችላለች ብያሽኝ ነው? አንዳንድ ነገሮች ነው ያው አይታወቅም። ያው ሶስት ነጣ የምናውቀው ለአንድ ቀን ወይኔ እንዴት ብዬ ነው ዶክተር ልረጋጋ የምችለው? እንዴት ብዬ ልረጋጋ? እህቷ ነኝ።